ምንድነው? ተረጋጋ። እገላታለሁ። እንዳትጠቀኝ ብያለሁ። ተቀመጥ። ምን ያደርጋለሁ? ተቀመጥ አልኩህ። ሲጀመር ማለት ይህን ቢሏ መጣል እችላለሁ። ምክንያቱም የህሉ ነፍስ በእኔ እጅ ላይ ያለው ገብቶሃል? ከዚህ በኋላ እኔና ናቲ ያለን ነገር ጨርስ ማለት ሄለን፣ ምን ማለት ነው? ጨርሰናል። እኔና እሱ ነን ከዚህ በኋላ። ኃይሉ ምንድን ነው? ዝም ብል በቃ። አንተ ደግሞ አሁን እዚህ ጋ የጠራችሁ በካሜራው ፊትም እኔና ሄሉ አንድ ላይ ነን። አለቀ። አትጩ አይነት ነው የሚሰክኝ። ማናንተ ግን ማን ለምን እንደዚህ የምታረገው? እንደዚህ ነው የምታረገው? አግማጣው ወሰ ተጎዳው ሰው አስጀመርክም ናተ ከሰለኝ የኔ ቆንጆ ምንድነው? ጋስ ግን እኔ በጣም ግራ ገባኝ። እንዴት ሄሉ እንዴት ማለት አልገባኝም። ሄሉ እንዴት ላታውቀው ቻለች? ማለት ድራማ እየሰራችሁ ልዑል ያመጣው ልጅ እንዳልሆነ በደንብ እኮ ይታወቃል። ሰላም ለኔ ስትድር ነው ልጁ ይወዳታል። መጀመሪያ እናቴ አስጠንቅቋን ነበረ። ልዑል ያመጣው ልጅ መስሎን ነበር። ልዑል ያመጣው ልጅ አይደለም። ግን እኛ እያወቅነው እንዴት እሷ ማወቅ አቃታት? ማለት እኔ በጣም ግራ እየገባኝ ነው ጋይስ። እስኪ እናንተ መላ የሆነ ነገር በሉ። የምሬን ነው የምላችሁ። ማርያምን በጣም ግራ እያጋባች ነው። ማነው የምትለው? ለምንድን ነው ለምን እንደዛ አስፈለገ? የምር ምንድን ነው ለምንድን ነው መተከዝ ምናምን የለም እኮ ጊዜ ራሳለን አሳልፍ አይደል የመጣሁት። ምንድን ነው ሻሹን ደግሞ ልክ እንጂ ለምንድን የምትቀርጸኝ? ምንድን ነው? ቆይ አሚ ለምን የምትቀርጸኝ? ግን አንተ ለምን ማታውቀው? አሁን ማልቀስ የለም ምን ማለት የለም የለም ወይ ልጁ ራሱ ያስታውቃል። እናንተ ድራማው ግን አረጋታ መስጠላል። ምንድን ነው? ቆይ ፍላጎት በጌታ በቃ ስለመነሳ ወይም በቃ ምንድን ነው ያረካለው? ምንድን ነው አልገባኝም። ለምን ነው የምታስቀርጸኝ? ነይ የምናወራው ነገር አልኩሽ። ከዚህ በኋላ ደህና መሆንሽን ለቤተሰቦቻችን መናገር አለብን አይደል እንዴ? ምንድን ነው የምትለኝ? በቃ ተቀመጪ። አንተ አልገኝ ነው ያደረኩኝ አይደል? ሌላው ነው ከኔ የምፈልገው። የካሜራ ልምድ የለኝም ግን በቃ ለአንቺ ስል ካሜራ ፊት ቀርብ ያለው አይደል? ስለዚህ በቃ ለቤተሰቦቻችን ያለውን ነገር መናገር አለብን። ምንድን ነው የምንናገረው? ነይ መጀመሪያ እንዴ አጠገብ እኮ ነኝ ያለሁት። ምንድን ነው የምፈልገው ከኔ? አልገባኝም። ምንድን ነው ያርክ ያለኸው? አሁን ካሜራው ጋር ነው እንትን እንበል ቤተሰቦቻችንን ማታ እናሳፍራቸው። ሲጀመር እናንተ ምንም ቤተሰብ የለንም። የምር ምንም ቤተሰብ የለንም። በቃ አሁን እንደዚህ ነው የለም። ዝጋ ካሜራውን ዝጋ። ነይ ተቀመጪ። እንዴ ነው እንጂ እንደዚህ አትሁኝ። እኔ እኮ ለአንቺ ስለማስብ አይደል እንዴ እዚህ ድረስ የመጣሁት። አንተ ለእኔ የምታስበው? ለአንቺና ለቤተሰቦች ስለማስብ ነው እዚህ ድረስ የመጣሁት እኮ። በቃ ያልከኝ ነገር ሁሉ አደረግኩኝ እኮ አድርጌያለሁ፣ ምናምን ጨርሻለሁ። ሌላም ነው የምፈልገው። አልገባኝም። በቃ ለምን ነው ሰላም የማሰጠኝ? አሁን እዚህ ጋር የመጣሁት እኔና አንቺ አንድ ላይ መሆናችን እና ከቤተሰቦቻችን ጋር አሪፍ የጊዜ ቆይታ እንዲኖረን ብዬ ነው እዚህ ድረስ የመጣሁት አይደለ? ለዛ ፏ ምናምን ብለሽ ነኝና በደንብ አድርገን እናክብረው። ከዛ ሲቀጥል ምንም ፏ ምንም ነገር የለም። በቃ እንደዚህ ካልተመቸው ወጥተህ መሄድ ትችላለህ። በቃ ሰማለህ፣ ወጥተህ መሄድ ትችላለህ። ካሜራ ማራራቱ ያውቀዋል። እንደው ድራማ ነው ሞቶ እንደዚህ ካልተመቸው ውጣ፣ በቃ መሄድ ትችላለህ። እዚህ ጋር ካሜራ ደቅነ እኔ ሌላ ነገር እንዳወራ አታርገኝ። ይኸው መጣሽ አይደል? እንዴ ምንም ያደርግሽ ነገር የለም። ሌላ ነገር ነው አረግ ትፈልጋለህ? ሊድሮ ነይ በቃ ስማ፣ ተቀመጪ።
በቃ እኔን አትንካኝ፣ ተወኝ እንዴ! በቃ ተወኝ፣ በቃ ተወኝ። ነይ ተቀመጫለሽ አይደል? እንዴ ምን ሆነሽ ነው? ያስኩልሽን ነገር ለቤተሰቦች እንድናገር ትፈልጊያለሽ? ለዛ አርሽ ተቀመጭ። በፈጠረ በቃ ምን አደረኩ? ምን ሆነሽ ነው? ተረጋጊ። እንደዚህ መሆን የለብሽም። ከዚህ በኋላ እኔና አንቺ የደስታ ነገር ነው እንጂ ሌላ ነገር አይደለም። ገብተሻል? ለዛ ተረጋጊ። ምን ማለት ነው እኮ? ተናገሪ ያልኩትን ነገር እንዳወጣ እኮ። ህይወቴ ተበላሽ እኮ በቃ ህይወቴን አበላሽተሃል አይደል እንዴ? ሌላ ምን ፈልገው? በቃ ተረጋጊ ያልኩሽ እኮ። ምንድን ነው የምፈልገው? በቃ ከምወደው ሰው ጋር እንድለያይ ምናምን እያደረግ ያለው ጥረት እየተሳካልህ ነው። ምንድን ነው የምፈልገው? እሺ በቃ ለምን እኔን ለብቻዬ ማተወኝ? ተወኝ በቃ። ብዙ በቃ እየተሰቃየሁ ነው ያለው። በቃ ተወኝ። ምንም መሰቃየት፣ ከዚህ በኋላ መሰቃየት የሚባል ነገር የለም። አንቺ ከኔ ጋር እስከሆንሽ ድረስ። ለምንድን ነው ግን አንተ ማንነትን ማታሳየን? ክፈተው እስኪ ይሄን ፊትህን ሊሆ አርፈሽ ተቀመጭ እያልኩሽ ወንድ ከሆነ ለምን ደግሞ ፊትህን ማታሳየኝ? እስኪ አሳየኛ ማንነትን ልይክ። ማንነህ አንተ? ሰዓቱ ሲደርስ ሁሉም ነገር የሚሆን ይሆናል። አሁን ግን ለጊዜው እንደዚህ ነው የምሆነው። ገብቶሻል? ለዛ አርፈሽ ተቀመጭ። ያለበለዚያ የሚከተለው ነገር ታውቂያለሽ። ተረጋጊ። እሺ ምንድን ነው የምናገረው? ምን እንዳወራ ነው የምፈልገው? ከዚህ በኋላ የኔና አንቺ የፍቅር እንትን ድብቅ እንዲሆን አልፈልግም። ገብቶሻል? ከሁሉም ነገር በይፋ ወጥተን በስነ ስርዓት እንድንጀምር ነው የምፈልገው። ምንም ጓደኞችሽንም ደውዬ ጠርቻቸዋለሁ። ሁሉም መጥተው እዚህ ጋር እናከብራለን ማለት ነው። ለቅሶ ምናምን የሚባል ነገር የለም። ሁሉንም ዘና እያልን እየጠጣን ምናምን ፈታ ብለን እናወራለን ማለት ነው። ሌላውን ነገር አያስፈልግም። ማልቀስ አያስፈልግም። ከዚህ በኋላ አንድም ባካይንሽ እንዲወርድ ምንም ነገር አልፈልግም። በጠረ በቃ ተወኝ፣ እኔን ተወኝ፣ በቃ ተወኝ። ሴት ልጅ አለች። ለምንድን ነው የምትመርቀኝ? ተክታሽ እኔ በቃ አሁን እኮ ከዚህ በኋላ የስቃይ ዘመን አልፏል። ከናቲ ጋር የነበረሽ አትጥራው፣ በቃ ዝምን አታንሳ። እዚህ ጋር አታንሳ። የተሻለ አንተ ማነህ አንተ? ሲጀመር የእሱን ቦታ ማንም አይተካልኝም። እሺ ይሄን በቃ ማንም ማለት ነው ማንም የምር ማንነትን ያወቅኩ ቀን እተለክለዋለሁ። የምር እሱን ደግሞ እኔ ለትልል ነው። አሁን አንቺ በመጥፎ ነገር ልታዩ ትችላለሽ። በመጥፎ ነገር በጣም ክፉ ሰው ልታደርጊ ትችላለሽ። ግን ትንሽ ቆይቶ ይገባሻል። የእኔን እዚህ ጋር የመቀመጤን እንትን ታየዋለሽ። አሁን ላይ ጉልኝና ማለት ነው። ኮሜንት ላይ ራሱ እየጻፉላት ነው። ኮሜንት ላይ እየተጻፈላት ነው። እንዴት አታውቅም? ማንነት ማለት በጣም እኔ ግራ እያጋባች ነው። ሄዱ ግን ይመር ይችላል። አሁን ተወኝ ምናምን ልታደርጊ ትችላለሽ። ግን ትንሽ ቆይቶ ይገባሻል። ያኔ ምን አለት ያለሽ ገብቶሻል አለሽ። እንደዚህ ተቀመጪ። እንደዚህ ሆነሽ ጓደኞች እየመጣ ነው። እንደዚህ ትንሽ ፍቅር ብለሽ ማንም ሰው እንደይሽ አልፈልግም። ገብቶሻል? ፋዊ ሻሽሽ ምንድን ነው? ምን እያደረክ ነው? እረፍ። ምን እያደረክ ነው? አውልቂ እንዴ! በቃ ፋዊ ምን ሆነሽ ነው እንዴ? በቃ እንደዚህ ስትሆኚ ነው የሚያምርብሽ። አሁን እየመጡ ነው። የሚዘጋጀውን ነገር እንትን ብለን ፏ ብለን እናከብራለን። እነሱ እያሉ ግን አንድ ሲደረግ ልንጣላ ምናምን ነገር አይደለም። ገብቶሃል? አይ አንድ እርምጃ አረማዳለሁ የምትል ከሆነ በተራመድ ጭራሽ አስገባት። በዚህ ልክ ነው ርቀ መሄድ የፈለግከው? በዚህ ልክ ነው? ምን ሆነ ነው? ጤነኛ ነህ? ለምን የጠራኝ? ፍላጎት ምንድን ነው? ተረጋጋ። መጀመሪያ መረጋጋት አለብን። ምን ሆነ ነው? ጭራሽ አንተ እኔ እንደዛ ለምነኝ ባመጣው ጭራሽ ለምነኝ ባመጣው አንተ እንደዚህ ነገር ታደርጋለህ? በዚህ ልክ እሷ አንተ ጓደኛ ባየች በዚህ ልክ ዝጋው። መጀመሪያ ይረዝገው ዝጋው ዝጋው ይልና ተቀመጥ። ፍላጎት እኔ ማወቅ የምፈልገው ለመጨረሻ ጊዜ የምትፈልገውን ነገር ተናገርና እባክህ ውጣና ሂድ። አንተ ነህ እንጂ ተነስተህ የምትወጣው። የት ነው የምወጣው? እዚህ ድረስ የጠራው
ከዚህ በኋላ እኔና ሄሉ አንድ ላይ ነን። ገብቶሃል? ቄን ልናሳውቀን የጠራን አንድ ላይ ማለት በግድ ነው። አንድ ላይ የምታደርጋ ይሁን ናት። ለራሷ ተነግራለች። ሁላችንም ተስማምተን እንትን ያለው ነገር አይደለ? እኔ የምር ግን ማለት ነው አንድ ነገር ልንገር አይደለ? አንተን እዚህ ቢላስ ያስቃል ፈራ ምናምን እንዳይመስልህ። አንተ ሴት ልጅ እንደዚህ እያደረግክ ምናምን ይሄ ወንድነትም ጀግንነትም ምንም አይደለም። በነገራችን ላይ ተረጋጋ እያልኩ ነው። ሁለታችንም ነው በዚህ ልክ ትወርዳለህ ብዬ አላሰብኩም። ማለት እንደዚህ አይነት ሰው አልመሰልከኝም። መጀመሪያ ይዤ ስመጣ በጣም ጥፋተኛ ነው። አታውቅም ማለት ገብቶሃል? ከዚህ ጋር የጠራሁት ነገር ያለውን ነገር ሁለታችንም አንድ ላይ ሆነን እንድንነግርህ ነው። ሌላ ነገርም ነገር የለም። ኦኬ ምንድን ነው እኮ አልኩ። የምትፈልገው ነገር ተናገርና ውልቅ ብለህ ውጣ አልኩኝ እኮ። ምን አልኩ? የት ነው የምወጣው? እንዴ አንተ ሲጀመር አንተ ወንድነት የሚባል ነገር ማነው? ሲጀመር አንተ ማነው ብለን የጠራኝ እዚህ ቤት? በቃ ያኔ የመጣችሁት አንተና እሷ ነበራችሁ ጓደኛው። ለዛ ያለውን ነገር መናገር አለብኝ ብዬ ነው የጠራችሁ። ይኸውልህ በቃ ካሜራ ምናምን ያሉት ግን ስለማትወድ አይደለ እያንዳንዱን ነገር ለህዝብ ማሳየት የፈለግከው? ያለውን ነገር ሁሉም ሰው እንዲያውቅ ስለፈለግ በጣም ቀሽም ነህ። የሴት ልጅ ቤት ገብተህ እንደዚህ አድርገህ ምንም አሁን እሷን ምንም እንደዚህ እኮ ሴት ልጅ እንደዚህ ቢላ እንትን ይዘህ ሴት ልጅ አተረዋል ሲጀመር ማለት ይህን ቢላ መጣል እችላለሁ። ምክንያቱም የህሉ ነፍስ በእኔ እጅ ላይ ያለው ገብቶሃል? ተናገሪ። ውሻ አትጮህባት። ደነዝ ተናገሪ። ይገርምሃል። ና ወሬት ነው የምትወስዳት። ተው እናገራለሁ። ቁጭ በል እሺ፣ ቁጭ በል። እኔ እናገራለሁ። አዎ ችግር የለውም። ልውል ቁጭ በል። እኔ እናገራለሁ። ተቀመጭ። ወደዚህ ስለምን ፋይል ነው ያወራው? አንድ እስቲ በተጠጋ ቁጥር ነፍሷን እያጣች እንደሆነ አውቅ። ስለምን ፋይል ነው ያወራው? ሄዱ ምንድን ነው እየተፈጠረ ያለው? ማለት እኔ ያልገቡኝ ነገር ምንድን ነው እዚህ ጋር? ማለት በጣም ብዙ ሰው ይሄ ጉዳይ ራስህ እንዳያሳጣ እያሉኝ ነው። ምንድን ነው እየተፈጠረ ያለው? ማለት አሁን በጣም ለመረጋጋት እየሞከርኩ ነው። በቃ እሺ፣ እኔ አንተ የምትፈልገው ምንድን ነው? እኔ እናገራለሁ። ችግር የለውም። ቁጭ በል ልውል። በቃ አንተ እሺ ብለህ አዳምጥ። እየከነከነኝ ነው ሄዱ። በቃ ተው። ከእሷ እንደበት አይደለም አያገባኝም። እኔ ህይወቴ በላሻል። ተው በቃ ተው። ምንም አይነት ነገር አታርግ። በቃ ተው። ደህና ነሽ ግን? አሁን ያለውን ነገር ትነግሪዋለሽ። ገብቶሻል? ተነግሪዋለሽ። እሺ ንገሪው። ምንድን ነው ሄደን ምንድን ነው ከዚህ በኋላ ልውል። አንተ ደግሞ በስነ ስርዓት እዛ ጋር ሂድና ተቀመጥ። ፊቴ ጋር ስቀርብ የሆነ አውሪ ነው ትመስለኝ። ሂድና እዛ ጋር ተቀመጥ። እኔና ናቲ ጨርሰናል ልውል። በቃ ከዚህ በኋላ እኔና ናቲ ያለን ነገር ጨርስ ማለት ሄለን ምን ማለት ነው? ጨርሰናል። እኔና እሱ ነን ከዚህ በኋላ። ፋይሉ ምንድን ነው? እኔ ከናቲ ጋር ስለመለየት አይደለም። ፋይሉ ምንድን ነው? ሄለን ጓደኛሞች ነን እኔና እሱ። ከዚህ በኋላ በቃ ምንም ነገር እንዳትለው። በቃ ሁሌ እሱ ከኔ ጎን ነው የሚሆነው። በሆነ ነገር አስፈራርታት ነው አይደለ? ተቀመጥ። በሆነ ነገር አስፈራርታት ነው። በምን ያስፈራራሽ? ንገሪኝ። በምን ያስፈራራሽ? በቃ ልውል። እኔ ምን ስማ። በቃ ከዚህ በኋላ በቃ እኔና እሱ አንድ ላይ ነን ያለነው። እረፍ በቃ። ምንም አይነት ነገር እንዳትል። በቃ አዎ እንደዚህ ነው። ቆንጆ እንደዚህ ነው። ጎበዝ። በቃ አታልቅሽ። ገባህ? አሁን ምንድን ነው መስማት የፈለግከው? አንድ ነገር ልንገርሽ፣ በጤናሽ እንደዚህ አይነት ነገር እንደማታደርግ ያውቀዋለሁ። ልውል በቃ ወስኛለሁ። አንተ የሆነ እርምጃ በተራመድክ ቁጥር የኔን ህይወት አደጋ ውስጥ ነው የምከተው። በቃ እረፍ ፕሊዝ። ስለ ፋይሉ ልትነግሩኝ ትችላላችሁ? ምንድን ነው? እረፍ በቃ ልውል። ምንድን ነው ሄሎ? ንገሪኝ። አታናጂ። ምንድን ነው? አላውቅም ልውል። ተው በቃ። ምንም ነገር አታውራ። በቃ ተው። ለምን ነው የማያገባኝ? ይሄ ልጅ አመጣሁት ነኝ እንጂ ለምን ነው የማያገባኝ? ዝም ብል በቃ። አንተ ደግሞ አሁን እዚህ ጋር የጠራችሁ በካሜራው ፊትም እኔና ሄሉ ምን የተካሄደ ምንድን ነው? ልቀቀኝ። የምንድን ነው? ምንድን ነው?
ሄሉ እንዳትጠቀም። ምንድን ነው የተፈጠረ ያለው? እንዳትጠቀም። ወደዚህ ማለት ነው። ወደዚህ እገላለሁ። ምንድን ነው እገላለሁ። ወደዚህ እንዳትጠቀም። እሷንም አንተ ነው እዚህ የሚዘልዝላችሁ። ተቀመጥ። ልዑል ምንድን ነው የተፈጠረ ያለው? እኔ እኮ ቪዲዮ ላይ እኮ ደንግጬ እኮ ነው ቤተሰብ ጠየቃ ሄጄ ነበረ። ቤተሰቦች ታመው ነበረ። ተቀመጥ እያልኩ አይደል ያሉት? ማነው አንተ? ተቀመጥ። ቁጭ በሉ በሚንተ ቁጭ በሉ እኮ የተፈጠረ ያለው ነገር አስረዳኝ መጀመሪያ። እሱን ነገር ዞር አድርገው። ለአንተም ለእኔም አደጋ ነው። ተቀመጥ እያልኩ ለአንተም ለእኔም አደጋ ነው። ተቀመጥ። እሱን ነገር ዞር አድርገው። እገላታለሁ። ተቀመጥ። አንተንም እሷንም ነው ተራራ የተፈጠረ ያለው። ተቀመጥ እያልኩ እኮ ነው። ሶሪ ይሄ ነገር ለአንተም ለእኔም አደጋ ነው። እየነገርኩህ ነው። ተቀመጥ። አትሉ ንገረኝ እንጂ ተነስ። ምንድን ነው የተፈጠረ ያለው? ተነስ እያልኩህ እኮ ነው። ንገረኝ፣ ምንድን ነው የተፈጠረ ያለው? አስረዳኝ። ምን አይነት ድራማ ነው የሰራችሁብን? ድራማ የሰራችሁብን እኮ ነው። ድራማ አይደለም። እና ምንድን ነው ለካ አንተ ሰውዬው ባለፈው ተቀመጥ። አትበልብጡ። እዚህ ጋር አትንጫጩ። እንዴት ነው እንደዚህ አይነት ስራ ልሰራ የምችለው? እንዴት ነው ሄለን እንደዚህ አይነት አትጩ ያሉት አትጩ። አይነት የለመሰከኝ እንዴ? ምንድን ነው የተፈለበጠው? እዚህ መጣ አንድ ነገር ማለት ነው። ያንተ ስራ ነው ቀጥራው ነው እሱ። ስለምንድን ነው የምታወራው? ፊት ለፊት እንደዚህ አይነት ስራ እንዴት ይሰራሉ? ምን አይነት ድራማ አንተ ነው እየሰራ ያለው እንጂ ማነው? ፌሱ ምንድን እያደረክ ነው? ምንድን ናት? ማን ናት? እንዳትጠገኝ እኮ እሺ። ሴት ልጅ ላይ እንዳትጠገኝ እያልኩ አይደል ያለው? ለምንድን ነው ልጁ ላይ ድራማ እንዳትጠገኝ ልዑል ቤተቀምዛት ይዘው ቁጭ በል። በቃ ቁጭ በል። አንተ ቁጭ ለምን ማትለው? ቁጭ በል በቃ ቁጭ በል በቃ። እኔ በጣም እየፈራሁ ነው ጋይስ። እሺ ቢላውን ዞር አድርገው ቢያንስ። ሴት ነች አታስረካም። ሴት ልጅ የምትለው አንተ ማነህ? ናይ ትናንትና የመጣ ሰውዬ ድራማ የሚሰራው እዚህ ጋር ምንድን ነው? ማነው አንተ? ጭራሽ ትናንትና የመጣ ምናምን ትላለህ እኮ። እሱን አስቀምጠውና እሷን ተዋትናሽ ከኔ ጋር አውራለሁ። ማውራት ካለብህ እንደ እሱ ነገር ዞር አድርገው። እሱ ነገር ለእኔም ለአንተም አደጋ ነው። ተቀመጥ እያልኩ ነው። አሰማኝም እንዲህ ሰውዬ። ልዑል ለምንድን ነው እንደዚህ የምትለው? አየኝ እንጂ ምንድን ነው የተፈጠረ ያለ አስረዱኝ። ሄሉ ያውቃችሁ ነው? ምንድን ነው ችግር? አጋጣሚ ቤተሰብ ጋር ሄጄ እኮ ነው አሁን እኮ የጠፋሁት። ቪዲዮን ሳይ እኮ ደንግጬ የመጣሁት። አንተ ማነህ? በግልጽ ንገረኝ። ማንነትህን ንገረኝ። ተቀመጭ። አንቺ ተቀመጭ። ነይ እዚህ ጋር ማነህ አንተ? አንተ ማነህ? እሱን ነገር ዞር በጣም እየተናደድኩ ነው። ያለቀሰች እንደሆነ እያየሁ ነው። ተቀመጥ እያልኩ እኮ ነው። አንተ አይመለከትህም እንዴ? ሊገባና ከዚህ በኋላ ተረጋጋ እያልኩ እኮ ነው። እዚህ ጋር የጠራኋችሁ ከዚህ በኋላ እኔና ሄሉ አንድ ላይ ነን ማለት ገብቶሃል? ምንድነው? አብራችሁ ከዚህ ቤት ወጣችሁ ትነጋገራላችሁ። አልገባኝም። የእናንተን ጩኸት ለመስማት አይደለም እዚህ ጋር ውጣ። ተነስና ውጣ። አብራችሁ ማለት ተነስና ውጣ። አብራችሁ ውጣ እያልኩ እኮ ቆይ ልዑል ውጣ። ልዑል እርግጠኛ በቃ በቃ ከዚህ በኋላ ምን ትሚያስ አንተ ማነህ ግን? ጨርሰናል። በቃ ማነህ አንተ ግን? ማነህ?